ስፔን ላሊጋ የኮፓ ኢታሊያ እና እንደዚሁም ደግሞ በጀርመን ቡንደስሊጋ ዛሬ ጨዋታዎች የሚደረጉ አሉ። የካፍ ቻምፒየንስ ሊግ የግማሽ ፍጻሜ መልስ ጨዋታን ጨምሮ የተለያዩ ጨዋታዎች አሉ። እነሱን እናነሳለን። በአጫጭር ጉዳዮቻችን ከማንቸስተር ዩናይትድ ጋር በተያያዘ የዝውውር ጉዳይ እናነሳለን። እንደዚሁም ደግሞ የአማድ ዲያሎ ጉዳይም የሚነሳ ጉዳይ ነው። አማድ ዲያሎ ከጉዳቱ አገግሞ ምናልባት የውድድር ዘመኑ ከመጠናቀቁ አስቀድሞ ጨዋታ ዝግጁ ይሆናል ተብሎ ይጠበቃል። ከእርሱ ጋር የተያዙ ጉዳዮችን እናነሳለን። ከአርሰናል ጋር እንደዚሁም ከቼልሲና ሊቨርፑል ሌሎችም በሪያል ማድሪድን ጨምሮ የተለያዩ ጉዳዮች የተነሱ ነው የሚገኙት። ከነሱ ጋር የተያዙ ዜናዎችንም እንደዚሁ በሚኖረን ቆይታ ወደ አድማጮቻችን የምናደርስ ነው የሚሆነው። እነሱም ከወዲሁ እያደረጉት እንዳለው ሀሳባቸውን፣ ጥያቄና አስተያየታቸውን ቢያደርሱን እኛ መልሰን ወደ እነሱ የምናደርስ ነው የሚሆነው። የ33ኛ ሳምንት የስፔን ላሊጋ ጨዋታዎች ናቸው ትላንትና የተደረጉት። በሲቪስታ ዋንዳ ሜትሮፖሊታኖ የተደረገው የአትሌቲኮ ማድሪድና ራዮ ቫይካኖ ጨዋታ 3-0 በሆነ በባለሜዳው አትሌቲኮ ማድሪድ አሸናፊነት ተጠናቋል። አሌክሳንደር ሶርሎዝ፣ ጋላገርና ዩሊያን አልቫሬዝ ናቸው የአትሌቲኮ ማድሪድን የአሸናፊነት ግቦች ያስቆጠሩት። በተለይ የዩሊያን አልቫሬዝ ለአትሌቲኮ ማድሪድ እየሰጠ ያለው ግልጋሎት መቼም በብዙ ሊነሳ የሚችል ጉዳይ እንደሆነ ገምታለሁ። በሁሉም ውድድሮች በዚህ ውድድር ዓመት 27 ግቦችን አስቆጥሯል። 5 ግብ የሆኑ ኳሶችን አመቻችቶ አቀብሏል። 32 የግብ ተሳትፎ አለው። በ80 ሚሊዮን ፓውንድ ነው ባለፈው የክረምት የዝውውር መስኮት ከማንቸስተር ሲቲ ወደ አትሌቲኮ ማድሪድ ያመራው። በአትሌቲኮ ማድሪድም ምናልባት ረጅም ዓመታት እንደተጫወተ አይነት ተጫዋች ሄዶ አንዳንድ ጊዜ የዝውውር ሂደቶች ላይሳኩ ይችላሉ አይደል? እንደዚህ አይነት ገንዘብ ወጥቶባቸው ተጫዋቾች ደግሞ ወዲያውኑ በቡድን ውስጥ ተጽዕኖ ላይ ፈጥሩ ይችላሉ። ግን ዩሊያን አልቫሬዝ ሁሉም ነገር በአትሌቲኮ ማድሪድ የተሳካለት ነው የሚመስለው። ምናልባት ክለቡ ዋንጫ ለማንሳቱ ካልሆነ በስተቀር በክለቡም በጣም ጥሩ ጊዜን እያሳለፈ የውድድር ዓመቱ መጀመሪያ ላይ ወይም ደግሞ እሱ ክለቡን በተቀላቀለ የመጀመሪያው ዓመት ላይ በጣም አስደናቂ ጊዜን እያሳለፈ ነው የሚገኙት። ትላንትናም ለአትሌቲኮ ማድሪድ ሌላ ግብ አክሎ አትሌቲኮ ማድሪድ ጨዋታውን 3-0 እንዲያሸንፍ አግዟል። በጨዋታው አትሌቲኮ ማድሪድ በብዙ ተበልጦ ነበር ያመሸው። ትላንትና በተለይ ኳስ ቁጥጥር የተሻለ የነበረው ራዮ ቫይካኖ እንደነበር ተመልክተናል። 12 ሙከራዎችን አድርጓል ራዮ ቫይካኖ። ከዛ ያነሰ ነው አትሌቲኮ ማድሪድ ትላንትና በጨዋታው ሙከራ ያደረገው። 10 ሙከራዎችን ነበር ያደረገው። ኢላማቸውን የጠበቁ ሙከራዎች ምናልባት ሁለቱም ክለቦች የተሻለ እንቅስቃሴን አድርገዋል። 5 ኢላማቸውን የጠበቁ ሙከራዎች አድርገው ነበር። 59% ራዮ ቫይካኖ የኳስ ቁጥጥር ነበረው። ባለሜዳ የሚመስለውም ጭምር ራዮ ቫይካኖ ነበር። ግን ደግሞ ሁሌም ቢሆን እንደሚባለው ኳስን መቆጣጠርና ጨዋታን መቆጣጠር ሁለት የተለያዩ ነገሮች እንደሆኑ በትላንትና ምሽቱ ጨዋታ ተመልክተናል። አትሌቲኮ ማድሪድ ኳስን ለተጋጣሚው በመልቀቅ ጨዋታውን ተቆጣጥሮ 3-0 በሆነ ውጤት አሸንፏል። አንዳንድ ጊዜ እንደውም በዚህ በግብ ኤክስጂያቸው ደግሞ ለግብ የቀረቡ ሙከራዎች በሚባሉት መመዘኛ እንደው ወደ ግብ የተሞከሩ ሙከራዎች ሁሉ ወይም ደግሞ ኢላማቸውን የጠበቁ ሙከራዎች እንኳን ቢሆኑ አንዳንዶቹ ምን አለ ቢገቡ የሚያስብሉ ነበሩና በበዛ መመዘኛ ከመዘነው ትላንትና የራዮ ቫይካኖ የኢላማቸውን የጠበቁ ሙከራዎች ከአትሌቲኮ ማድሪድ ኢላማቸውን የጠበቁ ሙከራዎች የተሻሉ ነበሩና ማማር ወይም ደግሞ አንዳንድ ጊዜ ግብም ሲቆጠር እንመርጣለን አይደል? ይሄኛው በጣም የተሻለ ግብ ነው ተብሎ ግን ደግሞ ሁሌም ቢሆን ማሸነፊያና ውጤት ማሳመሪያ ካስፈለገ ማሸነፍ ግብ ማስቆጠር ይጠበቃል። አትሌቲኮ ማድሪድ ትላንትና 3-0 ውጤት አሸንፈው ሶስተኛ ደረጃውን አስጠብቆ የቀጠለበት ሆኗል። 66 ነጥብ ላይ ደርሷል። አትሌቲኮ ማድሪድ ከመሪው ባርሴሎና ጋር የ10 ነጥብ ልዩነት አላቸውና ላሊጋው 6 ሳምንታት ይቀሩታል። ስለዚህ በቀጣይ ምን አይነት ውጤቶች ይመዘገባሉ አይታወቅም። ግን ደግሞ በዚህን ያክል የነጥብ ልዩነት እና በዘንድሮ የባርሴሎና አቋም ከዚህ በኋላ እንኳን ሶስተኛ ደረጃ ላይ ያለው አትሌቲኮ ማድሪድ ቀርቶ ሁለተኛ ደረጃ ላይ ያለው ሪያል ማድሪድ ራሱ የራሱን የቤት ስራ ተወጥቶ የባርሴሎናን መሸነፍ ይጠብቃል። ስለዚህ አትሌቲኮ ማድሪድ ለዋንጫው ለላሊጋው አሸናፊነት ተስፋ ባይኖረውም እንኳን እና የጠበበ እድል ቢሆንም እንኳን ያለው ግን ሶስተኛ ደረጃን ይዞ አጠናቆ እና የተሻለ ደረጃን ይዞ ጨርሶ በቀጣዩ ውድድር ዓመት በቻምፒየንስ ሊግ መሳተፍ ቀሪ የሚፈልገው ጉዳይ ይመስለኛል። ራዮ ቫይካኖ ትላንትና ተሸንፏል በአትሌቲኮ ማድሪድ። ስለዚህ በ41 ነጥብ በነበረበት 11ኛ ደረጃ ላይ ቆይቷል። ሪያል ቤቲስ ከራዮ ቫያዶሊድ ያደረጉት ጨዋታ በሪያል ቤቲስ 5-1 አሸናፊነት ተጠናቋል። ጄሱስ ሮድሪጌዝ እንደዚሁም ቹቶ ሄርናንዴዝ፣ ኤስኮ፣ ሮማን ፔራኡድ ግቦችን ያስቆጠሩ ተጫዋቾች ናቸው ለሪያል ቤቲስ። ሪያል ቫያዶሊድን ብቸኛ ግብ ቹኪ ነው ያስቆጠረው። ከውጤቱ በኋላ ሪያል ቤቲስ በ54 ነጥብ 5ኛ ደረጃ ላይ ቆይቷል። አንድ ደረጃን ያሻሻለበትም ሆኗል። ወደ 5ኛ
ደረጃ ከፍ ብሏል። ከጨዋታው አስቀድሞ 6ኛ ደረጃ ላይ እንደነበር ይታወቃል። ሪያል ቫላዶሊድ በ16 ነጥብ 20ኛ ነው። ከሊጉ ለመውረድ ምናልባት የአንድ ጨዋታ እድሜ ብቻ የቀረው ክለብ ይመስለኛል። በቀጣይ በሚያደርገው ጨዋታ የሚሸነፍ ከሆነ ከወዲሁ ከላሊጋው ሊሰናበት የሚችልበት እድል አለ። ኦሳሱና እንደዚሁ ሴቪያን 1-0 አሸንፏል። ትላንትና በተደረገ ጨዋታ ሌጋኘስ ከጂሮና ያደረጉት ጨዋታ ደግሞ በላሊጋው 1-1 በሆነ አቻ ውጤት ተጠናቋል። የኮፓ ኢታሊያ ግማሽ ፍጻሜ ጨዋታ ትላንትና ተደርጎ ነበር። የመልስ ጨዋታ ቦሎኛ ኢምፖሊን 2-1 በሆነ ውጤት አሸንፎ ወደ ፍጻሜ ማለፉን አረጋግጧል። ወደ ፍጻሜ ያለፈውም ከ1974 ዓመት በኋላ ከ51 ዓመታት በኋላ ማለት ነው። ትላንትና ቦሎኛ ኢምፖሊን 2-1 አሸንፎ ለፍጻሜ ደርሷል። ጆቫኒ ፋቢያን እና ቲያስ ዳሊንጋ ናቸው ግቦችን ያስቆጠሩት ለቦሎኛ። ኢምፖሊን ከሽንፈት ያልታደገች ግብ ደግሞ ቪክቶር ኮቫሌኮ ነው ያስቆጠረው። በድምር ውጤት ቦሎኛ ኢምፖሊን 5-1 በሆነ ውጤት አሸንፎ ነው ለፍጻሜ የደረሰው። ከትላንት በስቲያ ኤሲ ሚላን ኢንተር ሚላንን አሸንፎ ለፍጻሜ እንደደረሰ እናስታውሳለን። ስለዚህ ግንቦት 6 በሚደረገው የፍጻሜ ጨዋታ ቦሎኛ ከኤሲ ሚላን ዋንጫውን ለመውሰድ የሚያደርጉት ትንቅንቅ ይጠበቃል። ከዚህ ቀደም ኤሲ ሚላን ዋንጫውን 5 ጊዜ አሸንፏል። ቦሎኛ 2 ጊዜ ማሸነፍ ታሪክ አለው። ስለዚህ አዳዲስ ክለቦች አይደሉም፣ ዋንጫውን በማሸነፍ ይታወቃሉ። ግን ከረጅም ዓመታት በኋላ ነው በተለይ ቦሎኛ ከ51 ዓመታት በኋላ ፍጻሜ ደርሶ ዋንጫውን ለማሸነፍ እንግዲህ ተዘጋጅቷል። ወይም ደግሞ ያንን እድል ለማድረግ እና አዲስ ታሪክ ለመጻፍ ደርሷል። የፍጻሜ መርሃ ግብር ላይ እንደዚሁ ኤሲ ሚላን ከ7 ዓመታት በኋላ ከ2018 ዓመት ማለት ነው ከዛ በኋላ ከ7 ዓመታት በኋላ ለፍጻሜ ደርሷል። ስለዚህ ከ7 ዓመት በኋላ የሚያሸንፍ ከሆነ የዋንጫ የአሸናፊነት ታሪኩንም እንደዚሁም ከፍ የሚያደርግበት እድል ይሆናል። ዛሬ በጀርመን ቡንደስሊጋ 31ኛ ሳምንት ጨዋታ ይደረጋል። ስቱትጋርት ከሄደንሄም ምሽት 3:30 ላይ የሚያደርጉ ይጠበቃል። በቡንደስሊጋው ስቱትጋርት 41 ነጥቦችን ይዞ 11ኛ ደረጃ ላይ ነው የሚገኘው። ተጋጣሚ ሄደንሄም ደግሞ በ22 ነጥቦች 16ኛና ወራጅ ቀጠና ውስጥ የሚገኝ ክለብ ነው። ምናልባት በቡንደስሊጋው መቆየት ካለበት እንደዚህ አይነት ጨዋታዎችን ማሸነፍና ነጥብ ማግኘት ይጠበቅበታል። በፈረንሳይ ሊጋ 31ኛ ሳምንት ጨዋታ ይደረጋል። ዛሬ ፓሪስ ሰን ዠርመን ከኒስ የሚያደርጉት ጨዋታ ይጠበቃል። ምሽት 3:45 ላይ ነው ይሄኛው ጨዋታ የሚደረገው። ምናልባት ይሄ ጨዋታ ለኒስ ነው አስፈላጊነቱ የጎላ የሚመስለው። ምክንያቱም በ51 ነጥብ አሁን 5ኛ ደረጃ ላይ ነው የሚገኘው። የሚያሸነፍ ከሆነ ወደ 4ኛ ደረጃ ከፍ ማለት ይችላል። ስለዚህ ከፓሪስ ሰን ዠርመን ይልቅ ትርጉሙ የዚህ ጨዋታ ለኒስ በጣም አስፈላጊ እንደሚሆን ይጠበቃል። በቀጣዩ ውድድር ዓመት በአውሮፓ ቻምፒየንስ ሊግ አለበለዛም የዛሬው እንኳን አሳክቶ ሌሎች ጨዋታዎች ላይ ነጥብ ቢጥል እስከ 6ኛ ደረጃ ያለውን ደረጃ ይዞ አጠናቆ በዩሮፓ ሊግ ለመሳተፍ የሚያደርገውን ጥረት የሚያጠናክርበት ይሆናል። ፓሪስ ሰን ዠርመን 78 ነጥቦችን ይዞ ሻምፒዮን መሆኑን አረጋግጧል። ከዚህ ቀደም ግን ዛሬ ዋንጫውን ላይ ወስድ ይችላል። ምክንያቱም መጨረሻው ሳምንት ላይ በሚያደርገው ጨዋታ ዋንጫውን ሊረከብ የሚችልበት እድል አለ። ግን ሻምፒዮን መሆኑን ስላረጋገጠ የክብር አቀባበል እየተደረገለት ነው ወደ ሜዳ የሚገባው። አጫጭር ጉዳዮችን እንመልከት። አማድ ዲያሎ የውድድር ዓመቱ ከመጠናቀቁ አስቀድሞ ወደ ሜዳ ሊመለስ እንደሚችል ተገልጿል። አይቮሪ ኮስታዊ ተጫዋች እንግዲህ በተለይም ደግሞ ከሁለት ወር ገደማ በፊት ይመስለኛል ማንቸስተር ዩናይትድ ከቶትናም ባደረጉ ጨዋታ ላይ ጉዳት አጋጥሞት የጉልበት ጉዳት ነበር በወቅቱ የገጠመው እና ለረጅም ጊዜያት ምናልባትም በውድድር ዓመቱ ወደ ሜዳ ላይ መለስ እንደሚችል ሲገለጽ እንደነበር ይታወቃል። በወቅቱ ግን አሁን ከጉዳቱ አገግሞ የግል ልምምዶችን ለመጀመር በዝግጅት ላይ እንደሆነና ይሄኛው የውድድር ዓመቱ ከመጠናቀቁ አስቀድሞ ወደ ሜዳ ሊመለስ እንደሚችል የተገለጸ ነው የሚገኘው። የዚህ ተጫዋች ወደ ሜዳ መመለስ ደግሞ ምናልባት ማንቸስተር ዩናይትድ አሁን በጥሩ ግስጋሴ ላይ በሚገኝበት የዩሮፓ ሊግ ጨዋታ ፍጻሜ የሚደርስ ከሆነ የዚህ ተጫዋች ሚና ወይ ደግሞ እገዛን የሚያገኝ ከሆነ የተሻለ ተፎካካሪ መሆን የሚችልበት ምናልባትም ዋንጫውን የማሳካት እድልም ካለው የዚህ ተጫዋች እገዛ ሊረዳው እንደሚችል ይጠበቃል። ፔድሪ ጎንዛሌዝ የሚያዝያ ወር የስፔን ላሊጋ ምርጥ ተጫዋች ተብሎ ተመርጧል። የባርሴሎና አማካይ ዩሊያን አልቫሬዝ የአትሌቲኮ ማድሪዱን ተጫዋች እንደዚሁ ጆርጂ ማማርዳሻቪሊ የቫሌንሲያው ግብ ጠባቂ እንደዚሁም ዣቪ ፖዶን የኢስፓኞሉን ተጫዋችና ሰርጂ ዳርዳርን በመብለጥ ነው የማዮርካውን ተጫዋች በመብለጥ የላሊጋው የሚያዝያ ወር ምርጥ ተጫዋች ተብሎ የተመረጠው። በዚህ ውድድር ዓመት ባርሴሎና ቁልፍ ተጫዋቾች እንደሞ ትልቅ ሚናን እያበረከቱ ካሉ ተጫዋቾች መካከል አንደኛው ነው እና የሚያዝያ ወር ምርጥ ተጫዋች ተብሎ ተመርጧል። ምናልባት ባርሴሎና የሶስትዮሽ ዋንጫን የማሳካት ህልም አለው። የሚያሳካ ከሆነና ያ ከተሳካለት የዚህ ተጫዋች ሚና ደግሞ በትልቅ ደረጃ የሚነሳ ይሆናል። ይሄ ተጫዋች ከየሚያዝያ ወር ምርጥ ተጫዋች ተብሎ ተመርጧል። ቀደም ሲል ያነሳዋቸውን ተጫዋቾች በእጩነት የቀረቡትን በመብለጥ ነው የሚያዝያ ወር ምርጥ ተጫዋች ተብሎ በላሊጋው የተመረጠው። ከዛው
ከአርሰናል ጋር በተያያዘ የዙቤሜንዴዝ ዝውውር የጊዜ ጉዳይ ካልሆነ በስተቀር ለመጠናቀቅ ከጫፍ እንደደረሰ የተነገረ ነው የሚገኘው። አንድሬ ቤርታ አዲሱ የአርሰናል ስፖርቲንግ ዳይሬክተር ከዚህ ተጫዋች ወኪል ጋር ተገናኝተው ንግግር ማድረጋቸው ጭምር የተነሳ ነው የሚገኘው። አርሰናል በቀጣይ ከጆርጂኒዮ ጋር እንደሚለያይ ይታወቃል ከመሃል ሜዳ ተጫዋቹ ጋር። ስለዚህ የሱን ቦታ ለመተካት ለሪያል ሶሲዳድ ዳጎስ ያለ ዝውውር ዋጋ ያቀርባልም ተብሎ ይጠበቃል። ሪያል ሶሲዳድ ከዚህ ተጫዋች ዝውውር እስከ 60 ሚሊዮን ፓውንድ አካባቢ ይፈልጋል። አርሰናል በቀጥታም እንኳን ባይሆን ይሄንን ገንዘብ ለመክፈል ፍላጎት እንዳለውም የተለያዩ መገናኛ ብዙሃኖች እየዘገቡ ነው የሚገኙት። ቼልሲ ከወዲሁ በዝውውር ጉዳይ ከበርካታ ተጫዋቾች ጋር ስሙ ተያይዞ የተነሳ ነው የሚገኘው። ሊያም ዴላፕ የኤፒስዊቹ አጥቂ ከቼልሲ ጋር በዝውውር ጉዳይ ስሙ የተያዘ ተጫዋች ነው። አሌሃንድሮ ጋርናቾ የማንቸስተር ዩናይትድ ተጫዋች እንደዚሁ ከቼልሲ ጋር በዝውውር ጉዳይ ስሙ ተያይዞ የተነሳ ነው የሚገኘው። ምናልባት እንግዲህ በክረምቱ ቼልሲ በተለይ በአጥቂ መስመር ተጫዋቾችን ሊያስፈርም ይችላል ተብሎ የተነገረ ነው የሚገኘው። ቀደም ሲል ያነሳቸው ተጫዋቾች ደግሞ አሁን በቼልሲ የዝውውር ራዳር ውስጥ የሚገኙ ተጫዋቾች ናቸው። አሌሃንድሮ ጋርናቾ በክረምት የዝውውር መስኮት ማንቸስተር ዩናይትድ ሊለቅ ይችላል ተብሎ ዘገባዎች እየወጡ ነው የሚገኙት። መዳረሻው የት ይሆናል? ምናልባት ጣሊያን ካልሆነ ደግሞ ቀደም ሲል መግባችን ላይ እንዳነሳ ነው ቼልሲም የዚህ ተጫዋች ፈላጊ እንደሆነ ይታወቃል። ስለዚህ ወደ ቼልሲም ሊያመራ ይችላል። ካልሆነ ደግሞ ማንቸስተር ዩናይትድ የሚለቅ ከሆነ ወደ ጣሊያን ክለቦች ሊያመራ እንደሚችልም እንደዚሁ የተለያዩ መገናኛ ብዙሃኖች በፊት ገጻቸው ላይ የስነበቡ ተመልክቻለሁ። ማምሻው የኢትዮጵያ ከፍተኛ ሊግ የምድብ የመጨረሻ ጨዋታዎች ትላንትና ተደርገው የ2017 የኢትዮጵያ ከፍተኛ ሊግ ውድድር ተጠናቋል። ግን በቀጣይ ለዋንጫና ለደረጃ የሚደረግ ጨዋታዎች ይቀራሉ። ስለዚህ በምድብ የሚደረጉ ጨዋታዎች ናቸው የተጠናቀቁት። ትላንትና በምድብ ለጨዋታዎች ተደርገው ነበር። ንብ ከደሴ ከተማ ያደረጉት ጨዋታ በንብ 2-1 አሸናፊነት ተጠናቋል። ኤፍሬም ሌጋሞ ነው የ29ኛውና 84ኛው ደቂቃ የንብን 2 ግቦች ያስቆጠረው። ያው ንብ የአየር ኃይል ክለብ እንደሆነ ይታወቃልና በቅርብ ነው ወደ ኢትዮጵያ በከፍተኛ ሊግም ተመልሶ የተወዳደረ የሚገኘው እንደ አዲስ ከተቋቋመ በኋላ። ደሴ ከተማን ትላንትና ሽንፈት ያላዳነችውን ብቸኛ ግብ ያስቆጠረው ስንታየው ሰለሞን ነው። ውጤቱን ተከትሎ ንብ በ40 ነጥብ 3ኛ ደረጃን ይዞ የውድድር ዓመቱን አጠናቋል። ደሴ ከተማ በ42 ነጥብ 3ኛ ደረጃን ይዞ ጨርሷል። እስከ ቅርብ ሳምንታት ድረስ የሊጉ የመጨረሻ ሳምንት ከመደረጉ ከአንድ ሳምንት ቀደም ብሎ በነበረው የሊጉ የከፍተኛ ሊጉ የምድብ ጨዋታዎች ጭምር ወደ ኢትዮጵያ ፕሪሚየር ሊግ የማደግ እድሉ ካላቸው ክለቦች መካከል ይጠቀሱ ነበር። እነዚህ ሁለት ክለቦች እንደም በዛ ፉክክር የቆዩ ክለቦች ነበሩ። ትላንትና ያደረጉት ጨዋታ ደግሞ በንብ 2-1 አሸናፊነት ተጠናቋል። ስልጤ ወራቤ ከአክሱም ከተማ ያደረጉት ጨዋታ በስልጤ ወራቤ 3-0 አሸናፊነት ተጠናቋል። አብዱል ከሪም አህመድ 4ኛውና 45ኛው ደቂቃ ላይ ግብ አስቆጥሯል። ሙባረክ ሹኩር ደግሞ ሌላኛዋን የስልጤ ወራቤን አሸናፊነት ግብ ያስቆጠረ ተጫዋች ነው። ስልጤ ወራቤ በ25 ነጥብ 9ኛ ደረጃን ይዞ ወደ ሊግ 1 ወርዷል። ትላንትና ውጤቱን ቢያሸንፍም እንኳን መቆየት አልቻለም። በከፍተኛ ሊጉ አክሱም ከተማ በ13 ነጥብ 12ኛ ነው። አስቀድሞ ወደ አንደኛ ሊግ መውረዱን እናስታውሳለን። ሱሉልታ ክፍለ ከተማ ከኦሜር ላይ ያደረጉት ጨዋታ በሱሉልታ ክፍለ ከተማ 3-2 አሸናፊነት ተጠናቋል። ኪያ ወርቆ በስቅጣት በትግብ አስቆጥሯል ለሱሉልታ። ከዛ ውጭ ፍቃዱ ልሁና ከቤ ብዙነህ ናቸው የሱሉልታ ክፍለ ከተማን ቀሪ ግቦች ያስቆጠሩት። የኦሜርላንድ እንደዚሁ ከሽንፈት ያላዳኑ 2 ግቦች ደግሞ አማኑኤል ተስፋይና ለሚ ሚካኤል ናቸው ያስቆጠሩት። 5ኛ ደረጃን ይዞ አጠናቋል ሱሉልታ ክፍለ ከተማ። ከዛ ውጪ የኦሜርላ ደግሞ 10ኛ ደረጃን ይዞ ነበር የጨርሰው። ግን በዚህ ውጤት በሊጉ በከፍተኛ ሊጉ መቆየት አልቻለም። ስለዚህ ወደ ከፍተኛ ሊግ መውረዱ ተረጋግጧል። የካ ክፍለ ከተማ ከሻሸመኔ ከተማ ያደረጉት ጨዋታ ያለ ግብ ባዶ ለባዶ ሆናቸው ውጤት ተጠናቋል። የካ ክፍለ ከተማ በ25 ነጥብ 8ኛ ደረጃን ይዞ ጨርሷል የውድድር ዓመቱን። ሻሸመኔ ከተማ ያለፈው ዓመት ኢትዮጵያ ፕሪሚየር ሊግ ተሳታፊ ክለብ እንደነበር ይታወቃል። ሻሸመኔ ከተማ ደግሞ 7ኛ ደረጃን ይዞ ጨርሷል። በቀጣይ ሳምንት ቅዳሜ ሚያዝያ 25 ማለት ነው ነገሌ አርሲ ከሸገር ከተማ የምድብ 2 መሪና እንደዚሁም የምድብ ሀ መሪ ሆነው ያጠናቀቁ 2 ክለቦች ነገሌ አርሲ የምድብ ለአንደኛ ሆኖ ያጠናቀቀ ወደ ኢትዮጵያ ፕሪሚየር ሊግ መግባቱን ያረጋገጠ ክለብ ነው። ሸገር ከተማ እንደሚታወቀው ሳምንታቶች እየቀሩት በምድቡ አንደኛ ሆኖ አጠናቆ ወደ ኢትዮጵያ ፕሪሚየር ሊግ እንደገባ ይታወሳል። እናሱም ለዋንጫ 2 ክለቦች የሚያደርጉት ጨዋታ በቀጣይ ቅዳሜ ሚያዝያ 25 የነገ ሳምንት የሚጠበቅ ነው የሚሆነው ለዋንጫ የሚያደርጉት ጨዋታ ነው። በዚህ በአዲስ አበባ በቢቂላ ስቴዲየም ነው የሚደረገው። በእለቱ ቀደም ብሎ ለደረጃ በሚደረግ ጨዋታ የምድብ 2 ሁለተኛ ሆኖ ያጠናቀቀው ደሴ ከተማ ከምድብ ሀ ወይም ደግሞ ምድብ 1 ሁለተኛ ሆኖ ካጠናቀቀው ቤንች ማጂ ቡና ጋር የሚያደርጉት ጨዋታ ይጠበቃል። የኢትዮጵያ ሴቶች ፕሪሚየር ሊግ 23ኛ ሳምንቱ ላይ ደርሷል። የ23ኛ ሳምንት መርሃ
ግብር ጨዋታዎች የተደረጉ ነው የሚገኙት። ትላንትና በሁለት ጨዋታዎች ተደርገው ነበር በመርሃ ግብሩ። ሲዳማ ቡና ከድሬዳዋ ከተማ ያደረጉት ጨዋታ በሲዳማ ቡና 2-1 አሸናፊነት ተጠናቋል። ቤዛዊት ንጉሴ እንደዚሁም ሰናይት ኤራጎ የሲዳማ ቡናን ግቦች ያስቆጠሩ ተጫዋች ናቸው። ሲዳማ ቡና የትላንቱን ውጤት ተከትሎ በ44 ነጥብ 3ኛ ደረጃውን አጠናክሮ ቀጥሏል። እንደዚሁም ደረጃውን አስጠብቆ የቀጠለበት ውጤት ሆኗል። ትላንትና ማሸነፉን ተከትሎ ድሬዳዋ ከተማ በ34 ነጥብ 7ኛ ነው። አዲስ አበባ ከተማ ከቂርቆስ ክፍለ ከተማ ያደረጉት ጨዋታ በአዲስ አበባ ከተማ 2-0 አሸናፊነት ሲጠናቀቅ ቃልኪዳን ወንድሙ ሁለቱንም የአዲስ አበባ ከተማ ግቦች ያስቆጠረች ተጫዋች ናት። ከውጤቱ በኋላ አዲስ አበባ ከተማ በ19 ነጥብ ወደ 12ኛ ደረጃ ከፍ ያለበት ውጤት ሆኗል። ምናልባት በሊጉ ለመቆየት ትላንትና ያስመዘገበው ውጤት እጅግ እንደሚያግዘው ይጠበቃል። ቂርቆስ ክፍለ ከተማ በ17 ነጥቦች ወደ 13ኛ ደረጃ ዝቅ ያለበት ሆኗል እና ወደ ወራጅ ቀጠና የገባበትም ውጤት ሆኗል። ትላንትና መሸነፉን ተከትሎ በአዲስ አበባ ከተማ ሊጉን ኢትዮጵያ ንግድ ባንክ በ55 ነጥቦች እየመራ ነው የሚገኘው። ሐዋሳ ከተማ በ44 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። ወደ አትሌቲክስ ጉዳይ ስናልፍ 4 ኢትዮጵያን አትሌቶች ሚያሚ አሜሪካ ለሚካሄደው የግራንድ ስላም ትራክ ውድድር እጩ ሆነው መቅረባቸው ታውቋል። ግንቦት 6 ነው ይህ ውድድር የሚደረገው። በረጅም ርቀት 3000 ሜትር እና 5000 ሜትር የሚካፈሉ ሴት አትሌቶች ተካተዋል። መዲና ኢሳ፣ ሂሩት መሸሻና አይና አዲስ መብራቱ በዚህ ርቀት ኢትዮጵያን የሚወክሉ አትሌቶች ናቸው። በአጭር ርቀት ወይም ደግሞ 800 ሜትርና 1500 ሜትር ላይ ፍሬወይን ኃይሉ እንደዚሁ ትጠበቃለች። ከዛው ጪ ጽጌ ገብረሰላማ በተለይ በቅርብ የውድድር ጊዜያት በተለያዩ አህጉራዊና ዓለም አቀፍ ውድድር በ800 ሜትር ኢትዮጵያን እየወከለች ጥሩ ውጤት እያስመዘገበች ያለች አትሌት ናት። ከዛው ጪ ሀጎስ ገብረህይወትም በዚህ ውድድር ይሳተፋል። ድርቤ ወልተጂ የሚጠበቁ አትሌቶች ናቸው በዚህ ርቀት። በተለይ ድርቤ ወልተጂ በቅርብ በተደጋጋሚ ይሄንን ውድድር ያሸነፈች ነው የምትገኘውና በርቀቱ ከሚጠበቁ አትሌቶች መካከል አንደኛዋ ናት። የግራንድ ስላም ውድድሩ ቀደም እንዳነሳሁት በግንቦት 6 በአሜሪካ የሚደረግ ነው የሚሆነው። ከዛው ጪ የካፍ ቻምፒየንስ ሊግ የግማሽ ፍጻሜ መልስ ጨዋታ ዛሬ ይደረጋል። ሁለት ጨዋታዎች ናቸው የሚደረጉት። አልሃሊ ከማማሌዲ ሰንዳውስ ምሽት 1 ሰዓት ምሽት ላይ የሚያደርጉት ጨዋታ ይጠበቃል። የሁለቱ ክለቦች የመጀመሪያ ጨዋታ ግብ ሳይቆጠርበት ባዶ ለባዶ እንደተጠናቀቀ እናስታውሳለን። ደቡብ አፍሪካ ላይ ተደርጎ ፒራሚድስ ከኦርላንዶ ፓይረስ የሚያደርጉት ጨዋታም ሌላኛው የዛሬ ምሽት ጨዋታ ነው። ሁለቱም እንግዲህ በተለይ አራቱም ክለቦች ከሁለት ሀገራት የሚሳተፉ ናቸው። አልሃሊና ፒራሚድስ የግብጽ ክለቦች እንደሆኑ ይታወቃሉ። ኦርላንዶ ፓይረስና እንደዚሁም ማማሌዲ ሰንዳውስ ደግሞ የደቡብ አፍሪካ ክለቦች እንደሆኑ ይታወቃሉ። በግማሽ ፍጻሜ ምናልባትም በፍጻሜ መገናኘት እድልም ሊኖራቸው ይችላል ሁለት የአንድ ሀገር ክለቦች። ስለዚህ በግማሽ ፍጻሜ የሚደረጉ ጨዋታዎች ተጠባቂ ናቸው። የመጀመሪያው የፒራሚድስና የኦርላንዶ ፓይረስ ጨዋታም እንደዚሁ ግብ ሳይቆጠርበት ባዶ ለባዶ የተጠናቀቀ ጨዋታ ነው። አሸናፊ የሚሆነው ክለብ ዳጎስ ያለ የገንዘብ ሽልማት እንደሚያገኝ ይታወቃል። አሁን ካፍ በእነዚህ አይነት ውድድሮች ላይ የሚሰጠው ሽልማት ከፍ እያለ መጥቷል። በአፍሪካ ቻምፒየንስ ሊግ ብቻም ሳይሆን ያው በሊጉ በአፍሪካ ዋንጫ ክለቦች ብሔራዊ ቡድኖች ሲያሸንፉ ከፍ ያለ ሽልማት እንደሚያገኙ ይታወቃልና በዚህ በክለቦች ውድድርም ክለቦች አሸናፊ ሲሆኑ ግማሽ ፍጻሜ ሲገቡ ከዛው ጪ ለፍጻሜ ሲደርሱ የሚያገኙት ገንዘብም ከፍ ያለ ሆኗል በቅርብ ዓመታት። ስለዚህ በዚህኛው የካፍ ቻምፒየንስ ሊግ አሸናፊ የሚሆነው ክለብ 1,500,000 የአሜሪካ ዶላር ተሸላሚ እንደሚሆን ይታወቃል። የፍጻሜ ተፋላሚ ክለብ ደግሞ 1 ሚሊዮን የአሜሪካ ዶላር ሽልማትን ያገኛል። ስለዚህ እንደዚህ አይነት ውድድር ላይ ከመሳተፍ ያለፈ ትርጉም እንደሚኖረውም እንደዚሁ በቅርብ ዓመታት እየተመለከተ ነው የምንገኘው። አልሃሊ የውድድሩ ከፍተኛ አሸናፊ እንደሆነ ይታወቃል። 12 ጊዜ ውድድሩን በማሸነፍ የሚስተካከለው የለም። ቲፒ ማዜምቤ እና እንደዚሁም ዛማሌክ 5 ጊዜ በማሸነፍ ከአልሃሊ ቀጥሎ የሚገኙ ክለቦች ናቸው። ስለዚህ ዛሬ በተለይ አልሃሊ ለተከታታይ 3ኛ ጊዜ ወደ ፍጻሜ ለማለፍና ለተከታታይ 3ኛ ጊዜም እንደዚሁ በዚህ በካፍ ቻምፒየንስ ሊግ አሸናፊ ለመሆን ማማሌዲ ሰንዳውስ ጋር ምሽት በሜዳው የሚያደርገው ጨዋታ የሚጠበቅ ነው የሚሆነው። አልሃሊ ከማማሌዲ ሰንዳውስ፣ ፒራሚድስ ከኦርላንዶ ፓይረስ ዛሬ ምሽት 3 ሰዓትና 1 ሰዓት ላይ የሚደረጉ የካፍ ቻምፒየንስ ሊግ የግማሽ ፍጻሜ መልስ ጨዋታዎች ናቸው።